ተወዳጁ የአደይ ድራማ ዛሬ በተለመደው ሰዓት ይለቀቃል። አዲስ እየተፈጠረ ያለው ነገር እንግዲህ እንዳያችሁት ዴቭ ሮምዬን ማነው ለሙዬን የተናገራት ነገር ነበረ። ያም ነገር በጣም ልቧን ሰብሯታል። እንዳትጠገን አድርጎ ነው የሰበራት። በጣም ነው ያለቀሰችው። አደይ ይሄን ነገር ስትሰማ እንዴት ጓደኛዬን እንደዚህ ትናገራታለን? በዛ ላይ ደግሞ ታማሚ እንደሆነች እያወክ ብላ ከሱ ጋር ትጣላለች ወይንስ ምን ይፈጠራል? እውነት ሁሉም ራስ ወዳድ እየሆኑ ነው ብዬ ነው የማስበው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ፣ የአደይ ድራማ ወዳጆች፣ አድናቂዎች ይህንን ቪዲዮ የምትከታተሉ ቪዲዮውን ላይክ በማድረግና ቻናሉን ሰብስክራይብ በማድረግ ግቡና ቪዲዮውን ተከታተሉ ላለው ማለት ነው። የተመቻችሁ ወይም ሀሳብ ደግሞ ካላችሁ የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ማንኛውንም ሀሳብ አስተያየት እቀበላለሁ ማለት ነው ውዶቼ። ምን እንደተሰማችሁ እስቲ ኮሜንት ላይ የተሰማችሁን ሀሳብ አስቀምጡልኝ። ማንኛውንም ሀሳብ አስተያየት እቀበላለሁ ማለት ነው ውዶቼ። ቪዲዮ እየተቋረጠብኝ ነው፣ በጣም ትልቅ ይቅርታ ጠይቃለሁ። እና ሀባይቦቼ እውነቱን ለባቡሬ ትንገረው እያላችሁ ነበር በኮሜንት አይቻለሁኝ። ትንገረው የሚላለ አትንገረው የሚላለ። ምክንያቱም ከነገረችው ራሱን አደጋ ላይ ጥሎ እሷን ለማዳን እሷን ለማሳከም ብሎ ራሱን አደጋ ላይ ይጥላል። ወደ በፊት ዱርይነት ስራው የመስረቅ ሰዎችን እያገተ ገንዘብ የሚቀበልበትን መጥፎ ስራውን ለምለም ናት ያወጣችው። አሁን ላይ ግን ደግሞ ለምለም ማታከሚያ ብር ስለሌላት ለእሷ ብሎ መጥፎ ሁኔታ ውስጥ ይገባል። የሆነ ከባድ ችግር ውስጥ እንዳይገባ ብለው ነው እንግዲህ የደበቁት። ምክንያቱም ለእናቱና ለእህቱ መኖር ስላለበት አሁን ላይ አባታቸው በህይወት የለም እንደምታውቁት። ይሄ ነገር ብላ ነው የደበቀችው እንጂ ጭራሹንም መጥፎ ነገር አስብ አይደለም ብዬ አስባለሁ። ለሙዬ ግን መንገድ ላይ አግኝቶ ያንን ሁሉ ነገር ካለፈች በኋላ አሁን ላይ እንዴት ነው ይህንን ህይወት ማለፍ የምችለው ብላ እያሰበች በጣም እየተጨነቀች ባለችበት ሁኔታ ዴቭ ያደረገውን ነገር እንግዲህ አይታችኋል። ላንቺ ብላ ነው አንቺን እያለች ነው ህይወቷን ትዳሯን እየተወች ያለችው። ስለዚህ ሀሳቧን ለመቀየር እየሞከረች ነው። ይሄ ሁሉ ነገር የሆነ በአንቺ ምክንያት ነው፣ ራስ ወዳድ መሆን የለብሽም እያለ በጣም ነው እንድትጨነቅ እያደረጋት ያለው ማለት ነው። ዴቭ ይሄን ነገር በማድረጉ በጣም ተከፍቼበታለሁ። ምክንያቱም አደይና ዴቭ አንድ ላይ እንዲሆኑ ከሚፈልጉ ሰዎችና በጣም እያበረታታቻቸው ዴቭ ላንቺ ጥሩ ባል ይሆንሻል፣ መልካም ወንድ ነው፣ ሁሉ ነገር ያለው ወንድ ነው፣ ስለዚህ ይገባሻል፣ በጭራሽ እሱን መተው የለብሽም እያለኝ ለምለም ነበር በረታታት የነበረው ማለት ነው። ግን አሁን ላይ ነገሮች እንዳልታሰበው ሆኖ በጣም ድብልቅልቅ እያለ ነው። አደይ ይህን ነገር አላወቀችም። ዴቭ ምን እንዳላት አላወቀችም። ለሙዬ ብቻ ተቆጥታና ፊቷ ተቀይሮ ከዴቭ ጋር እያወራች በነበረችበት ሰዓት ላይ አደይ ስትመጣ ጥላው ነበር የሄደችው ማለት ነው። አደይን እንኳን አላናገረቻትም። በጣም ስሜታዊ ስለነበረች አደይ እውነቱን ብታቅ ይህን ነገር ፍቅረኛዋ ምን እንዳላት ዴቭ የተናገረው ነገር ማወቅ አለባት ብዬ አስባለሁ። ምክንያቱም ምን አይነት እንትን ውስጥ ስትራስ ውስጥ እንዳለች ለምለም ብቻ ናት የምታውቀው። አሁን ላይ በተለይ ለምለም በዚህ ምክንያት በዴቭ በተናገራት ምክንያት አደይን እንዳትርቃት ብዬ ፈርቻለሁ ማለት ነው። ምክንያቱም አደይ ለእሷ በጣም ታስፈልጋታለች። ቤተሰቦች ከምንም በላይ በጣም ታስፈልጋታለች አደይ። ምክንያቱም ታውቃላችሁ እየተፈጠረ ያለውን ነገር ታማሚ ናት፣ በጣም ሰው ከጎኗ ያስፈልጋታል። ግን ደግሞ አሁን ላይ እየተፈጠረ ያለው ነገር በጣም ከባድ ነው። እዛ ጋም ፍቅር ቤቱን ግልብጥብጥ እያረገች በተንኮል በክፋቷ ቤቱን ገለባብጣ እንዳለ ቤቱን የድብድብ ቤት የረብሻ ቤት አድርገዋለች። ፍቅር ራሷ ማለት ነው። አሹንም ከዘበኝነት እንግዲህ ወደ ጋርዲነት ቀይረውታል ማለት ነው። በጣም አሹዬ በጣም ነው ያሳዘነኝ። ምክንያቱም ለሮማን ብሎ ነው እዛ ቤት የተቀመጠው እንጂ በጭራሽ አይቀመጥም ነበር። ሮምዬን በጣም ነው የሚወዳት የሚያፈቅራት እና ግን ሮማን ከአይኑ እንኳን ራሱ ልትረዳው አልቻለችም። በዚህ ነገር ትንሽ ተበሳጭቷል። እሱ ራሱ እንዴት ነው አይኔን አይተሽ የማታውቂው እያለ በጣም ነበር ሲበሳጭ የነበረው። እንግዲህ ምን ተፈጠረ? አደይ ሁሉ ነገር አወቀች ወይ ምንድን ነው የሚለው ነገር እናያለን። ዶክተሩም ደግሞ አደይን አፍቅሯታል፣ ግን ፍቅረኛ እንዳላት ልታገባ እንደሆነ እጮኛ እንዳላት የሚያውቅ አይመስለኝም። ምን ተፈጠረ የሚለውን እንግዲህ አብረን እናያለን። ዛሬ ይለቀቃል።